ስለዚህ በስጋ ሞተ ሲል ኢየሱስ ስጋው መሞቱ ግልጽ ነው ኦልሬዲ ማለት ነው። ስለዚህ በስጋው ሞተ ማለት ኢየሱስ ስጋው ሞቷል። ለምን? ፍጡር ስለሆነ ሞቷል። ስጋው የተፈጠረ ስለሆነ ማለት ነው። ስጋው ፍጡር ስለሆነ ስጋው ሞቷል የሚል እስቲ ማስረጃ አስጠኝ። ስጋው ፍጡር አይደለም ብለህ ታምናለህ? አይደለም። ስጋው ፍጡር አይደለም ብለህ ታምናለህ? ካላመንክ ችግር የለውም አላመጣም። ካላመንክ አላመጣም። ስጋው ፍጡር አይደለም ብለህ ካላመንክ አላመጣም። ችግር የለውም። ኧረ እባክህን እኩል አታውራ፣ አታደናቁረኝ በጌታ ስም። ስጋው ፍጡር ነው የሚል ማስረጃ አስጠኝ እኮ አይደለም ያልኩህ። ፍጡር ስለሆነ ስጋው ሞተ የሚል ማስረጃ አስጠኝ። ፍጡር ስለሆነ ስጋው ፍጡር ስለሆነ ፍጡር ስላልሆነ ነው የሞተው ብለህ ካመንክ አላመጣም መረጃ። ችግር የለውም። እሺ ስለዚህ ስጋው ፍጡር አይደለም ብለህ ካመንክ ችግር የለውም። አላመጣም መረጃ አላመጣም። አንዴ ፍጡር ስላልሆነ ስጋው ሞተ ብለህ ከተናገርክ አለ ወዳጃችን እንደዛ አይደለም ያለው። ባጭሩ አንዴ እኩል አታውራ። አንዴ እባክህን ጌታ ኢየሱስ። እኩል እያወራሁ አይደለም። ኧረ አትረብሽ እባክህን። ኧረ እየለመንህ ነው። በስመ አብ። እንደዚህ በዚህ ደረጃ አሁን በኋላ የምትረብሽ ከሆነ በነገራችን ላይ ያና ላይ ማውራት ፍላጎቱ ስለሌለ ሊሆን ስለሚችል ወይ ዝም ብለህ ሰበብ አታብዛ። እኔ አላወራም። ያው ቀጥል። ሰበብ አታብዛ። አልወጣም ዛሬ ይቀጥል። በጌታ በጣም እኮ ነው ታግሰን የምናወራቸው ጌታ ኢየሱስን። በስመ አብ። እሺ ከቅድም ጀምሮ ለማስረዳት እንደሞከርኩት ክርስቶስ ላይ ሲወራ ስጋው ሞተ አምላክ አልሞተም ስጋ ሞተ እያልክ ነጣጥለህ ለሁለት እንደዚህ አይነገርም። ሰው ምንድነው የሚባለው ከተባለ በስጋ ሞተ ነው የሚባለው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 አሁን ፍለፍት ላይ የምታዩትን አንስቼ ጠቀስኩኝ። ስለዚህ ስጋው ሞተ ሳይሆን በስጋ ሞተ ነው የሚባለው አልኩት። ወዳጃችን ግን አይ በቃ ስጋ ሞተ አምላክ አልሞተም ስጋ ሞተ እንደዛ እያለ በቀጥታ ኧረ እንደዛ አይባልም ያለ ማስረጃ እያወራ ነው። ኧረ እኔ ማስረጃ አለኝ አምጣ ሲባል በቃ የለም ስጋ ሞተ የሚል የለም ማለት በቃ አለቀ። ማስረጃ የለም። ታዲያ ምንድነው ሲባል አይ በቃ በስጋ ሞተ የሚል አለ። በቃ በስጋ ሞተ ይላል። ነገረ ክርስቶስን መረዳት ይጠይቃል። ዝም ብለን እንደመጣልን እንዲሁ ዝም ብሎ የምንጎርፍበት የምንፈስበት አይደለም። ማወቅ ይጠይቃል። የቃልና የስጋን ውህደት የመለኮትና የትስብእትን ውህደት ተረርቶ ነው እንጂ ምን ነገር ያለበት እንዲሁ አይደለም። ለማንኛውም አሁን ስጋ ሞተ የሚል ከሌለ ይሄ በስጋ ሞተ የሚለውን ከሆነ እንደዛ እያልክ ያለው ይሄንን ያዝ እናደርገውና ያው ስጋ ሞተ የሚል ስለሌለ ማለት ነው። ቀደም አውጥቼ የነበረው ጥቅስ ስላለ እሱ መረሳት ስለሌለበት ወደዛ እንመለሳለን። ፊልጵስዩስ ምዕራፍ 2 ቁጥር 6 2 ቁጥር 6 አንዴ ይቅርታ፣ እዚህ ላይ መጀመሪያ መጨረስ አለብን። በቃ የለም አልከኝ። መጨረስ አለብን። ተስማምተን ነው መጨረስ ያለብን። እኔ አልጨረስኩም። አንተ ጨረሰ ብቻ ልትሄድ ነው ሊያብራራ አልክ እኮ። አሁን አንተ እኮ ጊዜ ተሰጥቶ አብራርተህ ልትሄድ ነው። ኧረ እባክህን ጊዜ ተሰጥቶ አብራራ። በስጋ እኛ ጋር አይሰራም እንደዚህ አይነት ነገር። ብቻ አብራርቶ ሄድም የለም። ኢብራሂም ትሰማኛለህ? አብራርተሃል ራስህም። ኖ አላብራራሁም። አሁን ጭቅጭቅ ነው። ረጅም ሰዓት አዳመጥ። አንዴ እባክህን ረጅም ሰዓት አዳምጫለሁ። ላውራ ውረድ በቃ ማውራት አልፈለክም እርግጠኛ ሆኜ በቃ ኖ እንዳታስወጡኝ ሲሪየስሊ ስትናገር ቀበል አደረኩና አይ ከዚህ አንጻር ነው ብዬ ደግሞ አስቀመጥኩኝ። አንተም የራስህን ማብራሪያ አድርጊ በጌታ ስም። ፊልጵስዩስ ላይ ክፈት። ፊልጵስዩስ ምዕራፍ 2 አውቀዋለሁ። ቀጥል። ክፈትና አይ ቀጥል ችግር የለውም። ቀጥል ሂድ አንብብ። አንተ አይደለ መረጃው የምታመጣው። ክፈቱለት። እሺ ይሁን ይክፈትለት። ኖ እኔ መረጃው ለኔ አይደለም። መረጃውን አንተ ነህ እያመጣህ ያለው። ቀጥል። እየተነበበ ይሻላል። ይሄ ዝም ብሎ መረጃውን አንተ ነህ ያመጣኸው። መረጃውን አልፋ ክረከረ እንዳይሆን ችግር ይከፈትልህ ነው። ኦኬ አላነብብም። ኖ አይ ክፈትና አንብብና አስረዳ። ኖርማል። እኔም እኮ እስካሁን ድረስ እየተናገርኩ ነው እያወራሁ ያለሁት መረጃዬን። ችግር የለውም። ፊልጵስዩስ ምዕራፍ 2 ቁጥር 6 አውጡ። እሺ በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁን ይልና እርሱ ይላል። እርሱ የተባለው ማን ነው እዚህ ጋር? ኢየሱስ። በጣም ጥሩ። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን ወይም መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። ከእግዚአብሔር ጋር ምን ማለትን ይላል? በመጀመሪያ ከእግዚአብሔር ጋር ከሚለው በፊት በእግዚአብሔር መልክ ሲኖር ሳለ የሚለውን እንቀጥል ይቻላል። እሺ በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር መልክ ሲኖር ሳለ ነው የሚለው ወይስ እግዚአብሔር ሆኖ ሳለ ነው የሚለው? በእግዚአብሔር መልክ ሲኖር ሳለ ሁለት መልኮችን የሚያስቀምጠው የእግዚአብሔር መልክና የባህሪ እግዚአብሔር አይደለም ማለት ነው ባጭሩ። ስለዚህ እግዚአብሔር ሳይሆን በእግዚአብሔር መልክ ሲኖር ሳለ ነው የሚለው።
ላሳየ ነው። ከታች ለምሳሌ የባሪያን መልክ ያዘ ይላል። ስለዚህ የባሪያን መልክ ያዘ እንጂ ባሪያ የሚለው ቃል ለእሱ አይስማማም ትላለህ? እዚህ ጋር እንመለሳ። መጀመሪያ የሚቀድሞ ላይ እንቀመጥና እግዚአብሔር መልክ ሲኖር ሳለ ነው የሚለው ወይስ እግዚአብሔር ነው የሚለው? ችግር የለም። እሱን ላስረዳ ነው። ሌላ ቦታ እኮ ሄደልህ እኮ አይደል? እዚሁ ጋር ነው አሁን የጠቀስኩት እኮ እዚሁ ጋር መጀመሪያ ላይ በእግዚአብሔር መልክ ሲኖር ሳለ የሚለውን እኔና ከዛ በኋላ ሌላ ቦታ አልሄድኩም። ኢብራሂም አንዴ ቆይ ስማ፣ ሌላ ቦታ ሄድኩ መስሎሃል? ሌላ ቦታ ሄድኩ መስሎህ? እዛው ነው የጠቀስኩልህ። እዛ ኢሚዲየት ቀጣይ ጠቅስ ሁለት እዛው ነኝ እኮ መጀመሪያ ቀደም የሚለውን እንያዘው። አንዴ ይሰማል የማወራው ወይስ? በደንብ ይሰማኛል። በደንብ እየሰማው ነው። እሺ ሌላውም ሰው ደግሞ እንደልክ እንደዚሁ እንዲሰማ አንተ አንዴ ጸጥ በልና እኔ ላውራ። ከዛ አንተ ስታወራ ደግሞ እኔ ዝም እያልኩኝ አንተ አሁን እንደዚህ የማውራት ብቃት ባኪንግ ፎርዝ ነው ያዝነው። ባኪንግ ፎርዝ አሁን አንተ ሲይዘህ መተህ ባኪንግ ፎርዝ ላይ ማስረጃ ምናምን አትበለ። ማስረጃማ ግድ ነው። ያለ ማስረጃ እኛ እናወራማ። አንድ አትግቡ አንድ ኢብራሂም ያለ ማስረጃ ስለማናወራ ነው እኛ እዚህ። አንዴ ተረጋጋ። እኔም ያለ ማስረጃ አላወራሁም እስካሁን። እሺ እንዲህ ላይ ማስረጃ ይዤ ነው። አይ ምንም ማስረጃ ተው፣ ችግር የለም። አሁን እንትን በዚህ ማስረጃ ይዤ ነው ያወራሁት። አይ ምንም ማስረጃ ተጠቅሰው ግን ችግር የለም። ቆይ አንዴ ቆይ በደንብ አቅርቤያለሁ። አንድ ማስረጃ ያልጠቀስኩትን አንድ ነገር ንገረኝ። ስጋ ሞተ የሚል ጥቅስ ስጠኝ። ስጋ ሞተ። የሞተው ምንድን ነው? የሞተው ምንድን ነው? ጥቅስ ማስረጃ ያለ ማስረጃ አላወራውም ስላልክ አንተ የምታወራው ስለሆነ አምላክ በምንድን ነው ሞተ የሚለው መጽሐፉ? አምላክ በምን ሞተ ይላል? አየህ አሁን አንዴ በምን ይቅርታ አምላክ አለ እኔ ራሴ አግዥህ ማለት ነው። ኢየሱስ በምን ሞተ ይላል? ኢየሱስ በምን ሞተ ይላል? እኔ እየጠየኩህ ያለሁት ስጋ ሞተ የሚል ነው። ስጋ ሞተ የሚል ጥቅስ ገባኝ። ስጋ ሞተ መሆኑን እኮ ላሳየህ እኮ ነው። ስጋ ሞተ መሆኑን ላሳየህ እኮ ወዳጄ። ጥቅስ እኮ ስጋ ሞተ መሆኑን አንተ የጠቀስከውን ጥቅስ እኮ እያመጣህ ያለህ ማስረጃ ስጠን። ይኸው ይፈትልህ ይሁን እኮ። ቆይ ችግር የለውም። ቆይ ተረጋጋ። ችግር የለውም ሳይሆን ጥቅስ ስትያዝ ወዲህ አትበል። ኧረ ምንም የሚያስኬድ ነገር የለም። እኮ በቃ አምላክ በምን ሞተ ማለት ነው? ኢየሱስ በምን ሞተ ነው የሚለው። አሁን አምላክ አልሞተም ስጋ ነው የሞተው የሚል ቴዎሎጂን እየመሰረትክ ስለሆነ ነገረ ክርስቶስ ላይ ስጋ ሞተ የሚልበትን ጥቅሱን ስጠን እኮ። በምንድን ነው የሞተው? በምን ሞተ ይላል? ኧረ እኛ እየጠበቅን ነው ወዳጄ። ጥቅስ ስጠን እባክህ። አንተ የጠቀስከው የለህም። አሁን ወደ ፊልጵስዩስ እንመለሳለን። እስካሁን ጠብቀናል። ምንም ማስረጃ የለም። እሺ እንመለስና እሺ ቁጥር 6 ላይ እንዲህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ኧረ እባክህን አንዴ በቃ ልሰጥህ ነው። በቃ ለምን ልታመጣ አልቻልክም? አሁን እሺ ተላከልህ ጥቅሱ። ከተላከልህ ክፈትለት። ስንት ላይ ክፈትልህ እስቲ? እሺ ለማንኛውም በአጭሩ በመጽሐፍ ቅዱሳችን ላይ ስለ ክርስቶስ ሲነገር ስጋ ሞተ አይልም፣ በስጋ ነው የሚለው። በሚል የምትለው ቃል ምንን ታመለክታለች? አምላክን ውጭ እንዳታደርግ ያደርጋል ራሱ። ኦኬ በስጋ ሞተ ይላል እንጂ አንተ እንዳልከው ስጋው ሞተ አምላክ አልሞተም። አይ እንደዛ አይደለም። በቃ አምላክ በስጋ በተዋሃደው ስጋ በያዘው ስጋ ክርስቶስ ሞቷል በስጋ ስጋው ብቻ ሞተ ተብሎ አይጠራም። ስጋ ሞተ የሚል ጥቅስ አለ። አዎ አለ። ላሳይ ነው። ለምንድን ነው ሚዩት የምታደርጉት? ሴር ለምን አትወሩም? አውጡለት። ያወራው ያለው አውጡለት። ብቻህን አታውራ። አብረን እናውራ። አዎ አምላክ ቆይ አዳምጠኛ ጥቅስ ቆይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ የመጣ ነው። ቆይ አንዴ በቃ ያውጣው መጀመሪያ ጥቅሱን መጀመሪያ ያውጣው። ኢብራሂም ተረጋጋ። አንደኛ ጴጥሮስ ላይ ጥቅሱን ያውጣው መጀመሪያ። አዎ በቃ አሁን ሚዩት መደረግ አለበት። ታደርጋለህ። አንዴ ያውጣልህ። አንዴ አረባከ ያውጣልህ በጌታ ስም። እሺ ከዛን ያውጣውና ታነበዋለህ ራስህ ደግማችሁ ታረጋችሁ። ያው በቃ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ መጀመሪያ ጥቀስ። ደግማችሁ ማውራት አልፈለጋችሁም ማለት ነው። እሺ ቁጥር 18ን የጠቀስከው ማስረጃ አንብበው። በቃ እኮ ላነብልህ እኮ ነው። አንዴ ረጋ ሚዩት ማንንም አያረግህም። ቀጥል። በቃ ከዚህ በኋላ ካረጋችሁ ማውራት አልፈለጋችሁም። እሺ አይ ኖ ቆይ አንዴ ሚዩት ካደረግን ካንተ ጋር ማውራት አልፈለግንም ብቻ አይደለም። እንደዛ ከተጠየቀው ውጪ ክርስቶስ ደግሞ አንዴ ከተጠየቀው አባክህን አንዴ ምን አይሰማም? መረጃ
አንተ ከተጠየቀው ውጪ የምታወራም ከሆነ ማውራት አልፈለግም ማለት ነው ብለን እና አንተ ነህ ማውራት ያልፈለግከው። ከአሁን በኋላ ኮምፕሌን እንዳደረግ ትልቅ ሆነሃል። ኢብሮ ክፉ ነገር እንዳትናገር ቀጥል። እሺ ጥቅስ ስጠውና ነገር እስካሁን አልተናገርኩም። እሱ ነው ሞክስ ያደርግ የነበረው። እንደውም ኧረ ምንም ሞክ አላደርግም። አሁን ስጋ ሞተ የሚልበትን ጥቅስ ስጠን። ቆይ ልሰጠህ እኮ ነው። አንዴ ይኸውልህ ምን አለ መሰለህ፣ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። አቋይ አንዴ አሁን ደግሞ ስጋ ሞተ የሚለውን አሳየን። አንዴ ኧረ እባክህ አንዴ ጥቅሱና ጥቅስ እንፈልጋለን ማስረጃ አለኝ ብለህ የለ አሱረኝ አንዴ አሱረኝ። እኔማ እያሱራው እኮ ነው። አሁን ደግሞ ማስረጃ ላስረዳ እኮ ነው። ኦኬ ማብራሪያ አንተ ከራስህ ማብራሪያ ልትጽፍ ነው እንዴ? ረጅም ሰዓት ስታብራራ ነበር። አንዴ ቆይ ወዳጅ አንዴ ስማኝ። ከራስህ ማስረጃ ልታቀርብ ነው ወይስ ስጋ ሞተ? ኖ አይደለም። ቆይ ልሰጠህ እኮ ነው። ከችግር ኢብራሂም እሺ፣ እንደዛ ከሆነ አምላክ በስጋ ሞተ የሚለው ከይቅርታ ጋር በቃ እንደዛ ከሆነ አምላክ በስጋ ሞተ የሚለውን እስቲ ስጠኝ አንተ። እንደ ቆይ አንዴ እባክህ የምትሰማኝ ከሆነ አምላክ በስጋ ሞተ የሚላል እንደዛ ነው የሚፈልግ። አንዴ ለመረጃ እንደጨረስ አትመልስ እያልከኝ እኔ በደንብ አድርጌ የተለያዩ ጥቅሶችን በደንብ እያደረኩኝ ያሳያለሁ። አሁን እኔ እያልኩ እኔ በደንብ አድርጌ ያሳያለሁ። ጭቅጭቅ አልችልም። እኔም አልችልም። እናውራ። ይቅርታ አንዴ ኢብራሂም። አቤት ለምን ነው ጣልቃ ሲጨቃጨቅ ለምንድን ነው ማተናገር? ኢብራሂም አንዴ ቆይ፣ እኔ ያስቆመኝ ያቀረብኩት አንዴ ስማኝ። ቆይ አንዴ አሁን ከኔ ጋርም እንዳትጀምር እንዳዲስና አንዴ ይሄን ነገር ኮንፊርም አድርግና ትቀጥላለህ። በስጋ ሞትና ስጋ ሞት አንድ ነው? ኦኬ ካንተ ከአኪ ጋር ላቁምና ካንተ ጋር ልቀጥል። ጋዲሳ እኔ እንደዛ አይደለም ክሊር ለማድረግ እኮ ነው ለሚሰማው ምክንያት ካንተ ጋር እሱ ካቃተው ካንተ ጋር ልቀጥል። ምክንያት አንስታቸው። ቆይ አንዴ ኢብራሂም የምትሰማኝ ከሆነ ስጋ ሞተ የሚል መጽሐፍ ቅዱስ ላይ ቀጥታ እንደዚህ የሚል አለ ወይስ የለም? መጀመሪያ አለ ወይም የለም? በቃ ሊትራሊ ስጋ ሞተ የሚል ነገር የለም። ግን በስጋ መሞት መናገሩ አንዴ ለምን ነው ሰው ማታስወራው? ለምን ነው ፖይንት ላይ ስትመጣ ስለዛ ማስረጃ የለም? ስጋ ሞተ አይባልም እያልኩ ተረጋ አስወራኝ። ለምን ነው ማስወራት ያልፈለግከው? ማስረጃ የለም ካልክ ምንድን ነው የምታወጣው? ያወጣሁት ይሄንን እኮ የጠቀስኩት እኮ እኔ እኮ ነኝ። ስጋ ሞተ አይባልም በስጋ ሞተ ነው የሚባለው እያልኩ ተከራክረህ አስወራኝ አንዴ። ማንም ሰው ቢሆን የሚሞተው ስጋው እንጂ መንፈሱ አይደለም ራሱ ማለት እና በስጋ ሞተ በመንፈስ ግን ሕያው ሆነ ሲል የሞት ማለት በራሱ የስጋና የመንፈስ መነጣጠል ነው። ምንም ጥያቄ የለውም። ነገር አስቀመጥኩልህ። ኦኬ አንተም አብራርተሃል፣ እኔም አብራርቻለሁ። ከመጽሐፍ ቅዱስ ጋር እና ከአጠቃላይ ትምህርት ጋር የሚሄደውን ነገር ሰዎች ሰምተው ይቀበላሉ። ገና ለገና አንተ ልክ ሳብራራ እንደው የሆነ ሀሳብህ የተመታ ስለመሰለህ ብቻ በቃ እኔም የሆነ ነገር ካላልኩ አይባልም። አሁን አስቀድመን ወደ አነሳ ነው ይሄ ዝም ብለን የሆነች ቦታ ላይ ብቻ አስተካክለን መቅረት ስለሌለብን ወደ ፊልጵስዩስ ደግሞ እንመለሳለን። እዛ ላይ በጣም ግልጽ የሆነ ነገር ስላስቀመጥን በቂ ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንሄዳለን። ምንድነው ግን ሚውት የምታደርጉኝ? እኔ እኮ በጣም የሚገርመኝ ነገር ማለት ነው ሚውት የምትደረገው ጭቅጭቅ ሊፈጠር ለምንድን ነው? አንተ ረጅም ሰዓት አወራ፣ ለኔ ለምንድን ነው? አንተ ምን ያወራ ነው? ሁለታችን አንተ ብቻህን ለማውራት ምንድን ነው? ለመማር ያወራ ነው። እባክህ እዚህ ጋር አትዋሽ። ከሰው ፊት ክሺ ምናምን ሰው ፊት አትዋሽ ነው ከዛ በኋላ ነው ያወራሁት። አንዴ እሺ ይኸው አሁንም እድሉን ሰጣለሁ። አሁንም አውራ፣ ከዛ በኋላ ወደ ፖይንት ይመለሳለሁ። ና ምንም ይሄ እድል ምናምን ለምንድን ነው እዛው ባኪንግ ፎርዝ እንዲሆን አይደል የፈለከው? እዛው እንደምንሰራው ፖይንቱ ላይ አንድ ጊዜ ስቲክ አድርገን እናውራ። አንዴ ምን እንግዲህ አሁን በግልጽ እኮ አስቀምጠን አሁን 30 ሰዓት ሙሉ አንድ ነገር ላይ ልንቀመጥ አንችልም። አሁን እዚህ ላይ እንመለስና ባኪንግ ፎርዝ ነው አንተ የተመቸ ነገር ላይ ብቻ ነው እርሱ የተባለው እዚህ ጋር ማለት ዝም ብሎ አንተ የተመቸ ቦታ ላይ ብቻ ነው ሄደም የተመቸው ቦታ ላይ አይደለም። ይሄ ሲጀመር አስቀድሞ የተነሳው ይሄ ነው ማይ ብራዘር። እዛ ላይ ፋሳየው ነው የለም አስቀድሞ የተነሳው አንተ እዚህ አይደለም አንተ ነዚህ ማይ ጋድ ስጋ ሞተ የሚል የለም ነገራችን ላይ አንዴ ማማዬ ስጋ ሞተ የሚል ሌላ ነገር እንዳይመስል ቆይ ማማዬ አንዴ ቆይ እነዚህ ምክንያት ስለሚፈልጉ ምክንያት አንሰጣቸውም። ስጋ ሞተ ለምን ያሉታል? ብታስወጡኝም ተመለሽ ይመጣሉ። አታስብ። ቆይ አንዴ ቆይ
አይ ኖ ኖ ኖ በዛ ደረጃ የምታዝገን ከሆነ አንፈልገውም እንዴ። እኛ እኮ የእግዚአብሔርን ቃል የተቀበልነው ለመዳረቂያነት እኮ አይደለም። በዚህ ውስጥ ምን አለ ሰዎች የሚዜም የምንሰጠው እንጂ የእግዚአብሔርን ቃል የተቀበልነው እንድንዳረቅበት እንድንጨቃጨቅበት ምናምን አይደለም። ይሄ ሲጀመር አንጸንም እና ስጋ ሞተ የሚል መጽሐፍ ቅዱስ ላይ ያለው ይስለ አይ እንደዛ የሚል የለም አልከኝ አይደል? በቃ እኔ የፈለኩት እሱን ስለነበረ የለም ካልከኝ እርሳው አለ። በቃ የለም። ኦኬ አንተ ብቻ የፈለከው አይሆንማ። እኔ ማወራለሁ። ለምንድን ነው እድል ማሰጠኝ? እኔ የኔ ጥያቄ እድል ለምን አሰጠኝም? ለኔ ለምን ነው እድል ማሰጠኝ? እድል ተሰጥቶ እኮ አብራራ። አንተ አሁን ካብራራ ቀጣይ ደግሞ እኔም ሳብራራ አንዴ ለምን ነው እድል ማሰጠኝ? ከዛ ቀጥሎ ደግሞ እኔ መልሼ ላብራራ ማለት ነው ኢብራሂም። ኖ ኦኬ ፖይንቱ ላይ ስቲክ ከሆነ ስቲክ አድርገን እናውራ። አንተ መምህር ነኝ ብለህ አይደለም የምታስበው። ስቲክ አድርገን እናውራ። በቃ እንደ ምራቃችን እንደዋጠ ሰው እናውራ። ወዳጄ በተቻለ አቅም በል እኔ አሮ ነው እኔ ያን ያህል ማውራቱን ፈልገው ካሉንና የፖለቲክስ ለመስራት ከሆነ የመጣኸው አንመችም። ለፖለቲክስ በጣም ይቅርታ ማለት አዊሽ እንደዛ ብመቸና ፖለቲክስ ለመስራት ምቹ ሆኜ ብቀርብልህ ደስ ይለኝ ነበር፣ ግን አይ ኬንት